እኛንም ቆም ስቅላችን ያሳይሽን ይቆጭሻል ብዬ አስባለሁ። እና ላንብበው እንዴ? አሁን አንብቢው እንጂ አንብቢው። አድናን፣ ሳልነግርህ በመሄዴ በጣም ይቅርታ። አንተ ጥሩ ሰው ነህ፣ ግን ለሚራ ሁሉንም ነገር ነግሬያታለሁ። ከዚህ ሀገር ወጥቻለሁ፣ ለቤተሰብም አላወራውም ሰይድ እና ይቅርታ። ሰላም ሁንልኝ። ለአድናን ከሳራ። ወይኔ ደስ ሲል እኔ አላምንም። ሳራ ትምህርት ታወቀ እኮ ደስ አይልም? በጣም ደስ ይላል። በቃ አሁን መሄድ ትችያለሽ። አድናን ሳይመጣም አልሄድም። እሱን አግኝቼው ነው የምሄደው። እኔ የምልሽ ይመስልሻል? ያመነችን ይመስለኛል። ተሳክቶልናል። አሁን አድናን ሚራና ሮቤል አንድ አልጋ ላይ ደርሶባቸዋል ማለት ነው። ሁለቱም አልጋ ላይ ሆኖ ከደረሰባቸው በኋላ አድናን ራሱን መቆጣጠር አልቻለም። ገብቶ ሁለታቸውንም መጥፎ ነገር ለማድረግ ሞክሮ ነበረ። ግን ደግሞ እንዴት አድርጌ ነው ሁሉንም ነገር እንዲማበላሸው በማለት ወደ ሉሃና አምልተዋል። ሉሃና በክፍል በገባበት ሰዓት ሉሃናም እውነቱን ሊነግራት ችሏል። ለሉሃና እውነቱ ከነገራት በኋላ ሉሃናም ለሷ አዲስ ስላልነበረ እኔ እኮ ሁሉም ነገር ብዬክ ነበረ እያለችው ደግሞ በዚህን ጊዜ እሱም አዎ እውነቱን ነግረሽኝ ነበረ፣ እኔ ነኝ ሁሉ ነገር ጥፋተኛዋ፣ እኔ ነኝ ደደቡ፣ እኔ ነኝ ጅሎ እያለ በጣም በንዴት ሲናገር ነበረ። አሁን ላይ ራስን መውቀስ አትችልም፣ ዋናው ግን በጣም ደስ ብሎኛል እውነቱን በአይንህ በማየትህ ነበረ ያለችው። ሮቤልና ሜራ አብረው ቢያያቸውም ግን ደግሞ ሁለታቸው መሀል ላይ የተፈጠረው ነገር አሁንም እንደቀጠለ ነበርና ሜራ በጣም ጥርጣሬዋ ጨምሯልና ሮቤልንም አንተ ግን የእውነት ከሉሃና ጋር ለመሆን ተስማምተህ ነው ወይስ ምንድነው ብላ ነበር የተናገረችው። ሮቤል በዚህ ሰዓት ውሸቱንም ጨምሯል። እንዴት ከሷ ጋር ሆናለሁ አንቺ እኮ የዘላለሜ ነሽ እያለ ሜራም በጣም ሲያታልላት ቆይቷል። በዚህ ሰዓት እንዴት ላለክ እኮ እኔ እኮ በአይኔ ነው ያየሁት፣ የምትሆነው ነገር እኮ ሁሉም ነገር ምንም የውሸት አይመስልምና ከሉሃና ጋር ያለህን ነገር እውነት ነበር ወይ እያለች በጣም ጥያቄ ስታበዛበት ነበረ። እኔ ካንቺ ይለየኝና መቼም ቢሆን ከሉሃና ጋር እንዴት ከገረድ ጋር ሆናለሁ እያለ በጣም ሉሃናን አሳንሶ ሲናገር ነበረ። በዚህን ሰዓት ሜራ ምንም አላምንህም፣ ታውቃለህ እኔ በጣም እንደማፈቅርህ ታውቃለህ፣ ግን ደግሞ አሁን ላይ ያደረግከው ነገር ምንም እንዳምንህና ምንም እንድረዳህ አላደረገኝም እያለችው ቆይታለች። በዚህን ሰዓት እመኝኝ ሜራ እኔ ካንቺ ውጪ ማንንም አልፈልግምና ለሁሉም ነገር ይቅርታ እያላት ነበረ። እንዲማ በቀላሉ ልሸነፍልክ አልችልም ብለዋለች። ሉሃና አድናንንም አረጋግታውና አደራህን ሁሉንም እውነት መናገር የለብህም፣ አሁን ላይ እውነቱ ላይ ደርሰሃል፣ ግን ደግሞ ዝምታ መምረጥ አለብህ ለትንሽ ጊዜ ብላለች። በዚህን ጊዜ እሱ ይሄ ነገር በጭራሽ በዝምታ ላልፈው አልችልም፣ እውነቱን ሄጄ ነው እነሱ ፊትም ለምን እንደሆነ ጠይቃለሁ ብሎ ነበረ የተናገረው። በዚህን ሰዓት አይቻልም አድናን፣ ይሄ ካደረግኩ እኮ በጣም ከባድ ነውና ይሄ ነገር ማድረግ የለብህም ብላ አስቁመዋለች። አንቺ ያልሽኝን ነገር ሁሉ ሰማለሁ ብሎ እንደሚያከብራትና በጣም ለሷ አክብሮት እንዳለው በእሽታው ሲገልጽላት ነበረ። አድናን ቀድሞ ወደ ክፍሉ ገብቶ ነበርና ሜራም ሮቤልን ተሰናባብታና ማታ ላይ እንደሚገናኙ ተቀጣጥረው ነበረ የተለያዩ። ወደ አድናን ክፍል በምትገባበት ሰዓት ወደ ክፍላቸው ስትመለስ አድናንም ለመውጣት ሞክሮ ነበረ። ሜራ ባየችው ጊዜ ወዴት ልትሄድ ነው የኔ ባል እያለች በፍቅር ለመሆን ሞክራለች። በዚህ ሰዓት አድናን ለአይኑ እንኳን ማየት የማይፈልጋትንም ሜራ ወደ ውጭ ልወጣ ነው እያላት ነበረ። እንዴ ወዴት ልትሄድ ነው? ወደ ውጭ ከሆነ እኔ እርጉዟ ሚስትህም አብረኸኝ ልታወጣኝ ትችላለህ እያለች አብረን እንዝናናለን በማለት ነበረ እጁን የያዘችው። እጁንም ገፍትሮ ወደዛ ሂጂ፣ እኔ ብቻዬን ነኝ መሄድ የምፈልገው እያለ መጥፎ ፊት እያሳያት ነበረ።
ሜራ ድንጋጤ ውስጥ ገብታለች። ምን እያልክ ነው? ምንድን ነው የምትሆነው? አድናን የተፈጠረ ችግር አለ እንዴ? እያለች ስትጠይቀው ነበረ። ምንም ችግር የለም፣ አሁን ብቻ መሆን እፈልጋለሁ፣ ከፊት የዞር በይ በማለት ነበረ የተናገራት። በዚህን ሰዓት ለምንድን ነው ታዲያ አብሬህ እንደሆነ የማትፈልገው? የሆንከው ነገር አለ ደግሞ አይኔንም እያየኸኝ አይደለም ብለዋለች። በዚህን ሰዓት እኔ ምንም ነገር አይደለም እና ሂጂልኝ ብሎ አልጋ ላይ ገፍትሯት ወጥተዋል። በዚህን ሰዓት ተከትላው ምንድን ነው ሆንከው ብለዋለች። ምንም መልስ ሳይሰጣት ነበረ አድናንም የሄደው። አድናንም ከሄደ በኋላ በጣም እየጠጣና እንዴት እንዲህ ያደርጉኛል፣ እንዴት እኔን እንዲጫወቱብኛል በማለት በመጠጥ ውስጥ ቁጭ ብሎ በጣም ያልሆነ ከባድ ሁኔታ ላይ ገብቶ ነበረ። በመጨረሻም ወደ ልኋና አምርታለች። ሜራ ወደ ልኋና በመግባትና ልኋናንም ስታፋጥጣት ቆይታለች። አንቺ ጋር መጥቶ ነበር እንዴ እያለች በምትጠይቃት ሰዓት ልኋና ሁሉንም እውነት ስለምታውቅ ነገሩ አበላሽቶት ይሆን እንዴ ብላ ውስጧ ተጠራጥሮ ነበረ። ልኋና ይሄ በጠየቀቻት ሰዓት አይ እኔ ያላገኘሁትም፣ ምን ተፈጥሮ ነው በማለት ነበረ የተናገረችው። አይ ምንም አልተፈጠረም፣ ዝም ብዬ ነው የጠየቅኩሽ እያለቻት ነበር ነው። በዚህን ሰዓት ግን ልኋና አሁንም ቢሆን የጀመርሽልኝ ነገር አልጨረሽም እና ስለ ሳራ ያለውን እውነት ሁሉንም ንገሪኝ ሜራ እያለች ሁሉንም እንደምትነግራት በእምነት ትጠይቃታለች። በዚህን ጊዜ ሜራ አይ እሱ እንኳን ተዩ፣ አሁን ይሄ በንዴት ሆኜ ነው ሮቤልን ያልኩሽ፣ ሮቤል ላይ ስለ ተበሳጨሁበት ነው በማለት ነበረ የተናገረቻት። ሜራ ሁሉንም እውነት ትነግሪኛለሽ? እንዴት አድርጊያለሽ? አንቺ እኮ የሳራ ጫማና የሳራ ጆሮ ጌጥ እዛ ክፍል እንዳስቀመጥሽው ሮቤል ነግሮኛል እያለቻት ነበረ። አይ በጭራሽ ሮቤል ይሄንን አያደርግም እያለች ሜራም ስትነግራት ነበረ ለልኋና። እሱ አድርጎታል ታውቂያለሽ፣ አንቺ ነሽ እየተጃጃልሽ ያለሽው፣ ሮቤል አንቺን እየተጠቀመብሽ እና አንቺን አሳልፎ ለመስጠት ነው እየሞከረ ያለው፣ አንቺ ግን አሁንም ከሱ ጋር ነሽ እያለች ሜራ ሁሉንም ነገር እንድትነግራት ታደርጋለች። ሮቤል እንደዚህ በጭራሽ አያደርግም፣ አንቺ እኔን ለማወጣጣት ፈልገሽ ነው በማለት ነበረ ሜራም ለልኋና ነገረቻት። እመኚኝ አንድ ቀን እሱ እኝክ አድርጎ ይጥልሻል፣ በዛን ሰዓት አንቺ ሁሉንም ነገር ይገባሻል ትላታለች። በመበሳጨት ወደ ሮቤል አምርታለች ሜራ በመሄዷ ሜራም ወደ ሮቤል ከሄደች በኋላ አንተ እንዴት አድርጋለክ የጆሮ ጌጡና ጫማውን እንዴት እኔ እንደሰጠው ከእንደዛ ትናገራለክ በማለት ነበር የነገረችው። እኔ በጭራሽ እንደዛ አላደረኩም፣ እሷ አየሽ እኔና አንቺ ለማጣላት እየሞከረች ነው በማለት ሜራንንም ለማስተባበል ይሞክራል። ሮቤል በዚህን ሰዓት የተናገረውን ነገር ሜራንም አሳምኗት ነበረ። ሁለታችን መሀል ላይ ለመግባት እየሞከረች ነው አይታይሽም እያለ እንድታምነው አድርጓታል። በዚህን ሰዓት ሮቤልም እሷን ካሳመነ በኋላ አንቺንም የማላይበት ወዴት ሊሄድ እንዴት እንዳስጠላሽኝ እያለ ሲናገር ነበረ በውስጡ። አሁን ላይ ታውቃለህ አድናን የሆነ ነገር ሆኗል እና በጣም ሲያመነጫጭቀኝ ነበረ ብላ እውነቱን ነግረዋለች። ሮቤልም ምን ሆኖ ይሆን፣ እውነቱ ላይ ደርሶ ይሆን፣ ምንድን ነው የተፈጠረው በማለት ነበረ የተናገራት። አላቅም ግን ደግሞ እንዴት እንዳመነጫጨቀኝና እንዴት ገፍትሮ እንደጣለኝ ብታይ እያለች በጣም በውስጧ እየተጨነቀች ስትነግረው ነበረ። ታዲያ እውነቱ አውቆ ቢሆን እኮ ይሄኔ እኔንም አንቺንም ሲጥ አድርጎን ነበርና እያላት ቆይተዋል። በጣም ከሄደ ከቆየባቸው በኋላ አድናንንም ሲጠባበቁት ነበረ። አድናንም ሰክሮ ወደ ቤትም አልመጣም። በጣም አምሽቶና በጣም የሆነ ነገር ሆኗል ብላ ልኋና በጣም ለሱ አስባ ስትጨነቅ ነበረ። ግን ደግሞ ልኋና ስለሱ እያሰበች ሜራ እንደዚህ ያመሸበት ምክንያት አንድ ነገር ተፈጥሮ ነው፣ አንድ ነገር ሆኗል ከማለት አንድ ነገር አውቀዋል፣ የሆነ የተፈጠረ ነገርማ አለ በለዚያ እንደዚህ በጭራሽ እንዲህ ሊሆን አይችልም፣ ሊያመሽም አይችልም ብላ በውስጧ ጭንቀቷ ተጋለጥኩኝ እያለች ሜራም በውስጧ ስትንጎራደድ ወደ ሳሎን ትሄዳለች። ወደ ሳሎን በሄደች ሰዓት ልኋና ስልክ እየደወለች ስልክም አይመልስም ስትጠባበቀው ነበርና አንቺ ምን ቤት ነሽ እዚህ ጋር ቆንሾ እያለች አድናን እኮ አየሽው ቆይቷል እያለቻት ነበረ።
በዚህን ሰዓት እኔ እኮ ነኝ ሚስቱ አንቺ ምን አገባሽ እያለች ሜራና ሉሃና በጣም ሲጨቃጨቁ ቆይቷል። በመሀልም ሜራና ሉሃና በሚጨቃጨቁበት ሰዓት አድናንም አንቺ ከዚህ ቤት ውጪ እያለቻት አድናንም በሩ ከፍቶ ይገባል። አድናን በገባበት ሰዓት በጣም ሮጥ ብላ ወደሱ ለመሄድ ሞክራለች ሉሃና። ሜራም ተከትላ በመሄድ እንደ አድናን ምን ሆነህ ነው እያለች በምትናገር ሰዓት አድናንም ሂጂ አጠገቤ እንዳትደርሺ እንዳትነኪኝ አንቺ ቆሻሻ እያለ በጣም ዝቅጥ አድርጎ ሲሰድባት ነበረ። ምን እያልክ ነው አድናን እያለ እንዳትጠገኝ ብዬሻለው እወቂው እያለ ወደዛ እንድትሄድ ይገፈትራታል። መልሳ ወደሱ ተጠግታ እንዴት ትለኛለክ? እኔ እኮ ሜራ ነኝ ሚስትህ ነኝ እያለችው አንቺ ቆሻሻ ነሽና እያለ በጣም የማትረቢ ሴት ነሽ እያለ በጥፊ ይመታታል። በጥፊ መተዋት ሉሃና አድናንን ይዛ ወደ ክፍሉ ታስገባዋለች። በዚህን ሰዓት ሜራ ምንድን ነው ያለኝ በማለት እጇን በፊቷ ላይ ይዛ በጣም በውስጧ በመጨነቅ እኔን ቆሻሻ ይለኛል